በሃላባ ዞን ወይራ ወረዳና ወይራ ዲጆ ወረዳ ልዩ ልዩ የመሰረተ ልማቶች የክልሉ ከፍተኛ አመራሮች በተገኙበት ለአገልግሎት ክፍት ተደርጓል። የአካባቢው ነዋሪዎችም ለዘመናት ሲጠይቋቸው የነበሩ ችግሮች በመፈታታቸው የተሰማቸውን ደስታ ገልጸዋል። አሁን ለኛ ደስታ ይሰማናል። ከኖርነበት በብልጽግና ጉዞ በለውጡ መልስ ይሄንን ውሃ እንድናይ እርጥብ መሬታችን እርጥብ እንዲሆን በመስሎ በበጋ ሲንዴ ሁለቴ እንድናለማ አቮካዶ በማምረት ቡና በማምረት ይሄ በሲምቢጣ ቀበሌ በወይራ ዲጆ ወረዳ ውስጥ ህይወታችን ተመልሶ አሁን ለሃላባም ኡመት ይሄንን ምስጋና እንዲደርስ ተዝጌር ጋራ ይሄንን ይለምናለው ማለት ነው። ደቡብ ላይ ታፍኖብን ነበር፣ ምንም አልታየም። ማዕከላዊ ኢትዮጵያ ከተቋቋመች ጀምሮ በእውነት ብልጽግና ውጤቱን ያሳየ በሃላባ ላይ ነው። ለሃላባ ህዝብ ትልቅ የብልጽግና ቀኝ እጅ ሆኖ መስራቱ ራሱ ያስኮረኛል። ስንት ዓመት አልቅሼ ነበር፣ አጥቼ ነበር። ግን ዛሬ ህዝባችን አርፎ ትምህርት ቤት ተከፍቶ ሊማርበት ምርት ለሚያመርቱ በተለይ በመስኖ የሚሰራው ለሃላባ ህዝብ አዲስ ልማት ቢሆንም ህዝባችን ባለ ሀብታም ሊያደርግ ብልጽግና ውጤት የሚያሳይ በመሆኑ እኔ በህይወቴ በሁሉም ነገሩ ይኮረበታል። የሁለቱም ወረዳ አስተዳዳሪዎች ከለውጡ ወዲህ በንጹህ መጠጥ ውሃ አቅርቦት በመንገድና በሌሎችም ዘርፎች ውጤታማ ስራዎች እየተሰሩ መሆኑን ጠቁመዋል። ወረዳችን ከለውጡ መንግስት በኋላ በርካታ የጥልቅ ጉድጓድ ወደ ማያፋ ጥልቅ ጉድጓድ ከና ዝርጋታው ተመርቆ አሁን አገልግሎት ላይ ይገኛል። ሌሎች ቀበሌዎች ላይም ከ8 ቀበሌ በላይ ከለውጡ በኋላ ብቻ ማለት ነው ጥልቅ ጉድጓድ ቁፋሮ ተቆፍረዋል። ብዙ መንገዶች ተጠቃሚ ብዙ ድልድዮች ተጠቃሚ የሆኑበት አጋጣሚ ነው ያለው። ዛሬ እየተመረቀ ያለው የቁልቢ መስኖ መጠጥ ፕሮጀክትና በከፊል አገልግሎት እየሰጠ ያለው የሃላባ በሸኖ የ11ዱ ቀበሌ የመጠጥ ውሃ ፕሮጀክት የሃላባን የውሃ ጥያቄ በከፊሉ እየመለሰ ስለሚገኝ በተለይ ለቁልቢ ለሲምቢጣ እስከ ጮባሬ ሜዶ ላላችሁና በሸኖ ቀበሌያት ላይ ላላችሁ ህዝቦች የውሃ ጥያቄያችሁ በከፊል ስለተመለሰ እንኳን ደስ አላችሁ እንኳን ደስ አለን ማለት ይፈልጋለሁ። የማዕከላዊ ኢትዮጵያ ክልል የፕሬዝዳንቱ ዋና አማካሪና ልዩ ረዳት ዶክተር ንጉሴ አስረስ ምንም እንኳን ክልሉ ከተደራጀ ጥቂት ዓመታት ብቻ የተቆጠሩ ቢሆንም መንግስትና መንግስታዊ ያልሆኑ ተቋማትን በማቀናጀት ይበል የሚያሰኙ የህዝብን ተጠቃሚነት የሚያረጋግጡ ተግባራት ተከናውነዋል ብለዋል። የተመረቁት ፕሮጀክቶች በክልሉ የተጀመሩ ፕሮጀክቶች በአጭር ጊዜ ጀምሮ የማጠናቀቅ ምሳሌ መሆናቸውን ገልጸዋል። በሃላባ ዞን እንደ ሲምቢጣ ባሉ ቀበሌዎች እየታየ ያለው ትርፍ ምርት ለገበያ ለማድረስ የተገነቡት መሰረተ ልማቶች ትልቅ ሚና አላቸው ብለዋል። ይሄ መስኖ፣ ይሄ ንጹህ የመጠጥ ውሃ፣ የመንገዱ፣ የተንጠልጣይ ድልድሉ ልማቶች ይሄ በአካባቢው ላይ የተመረቱ ያሉ ምርቶችን የበለጠ የሚያሳልጥና ምርታማነቱን ከፍ የሚያደርግ ስለሆነ ከህብረተሰቡም የተረዳ ነው። ህብረተሰቡም ደስታው እየገለጸ ያለ በዚህ በምታየው በዚህ ፀሐይ ላይ ይሄ ሁሉ ህብረተሰብ ደስታውን እየገለጸ ስለሆነ የብልጽግና ተስፋ ብልጽግና ጀምሮ የሚጨርስ ፓርቲ መሆኑን እያረጋገጠልን ስለሆነ የዛ ነጸብራቅ ነው የሚል ነው በኔ በኩል ያለው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ በበኩላቸው ሲምቢጣ በልማት ሞዴል እየሆነ የሚገኝ ቀበሌ ነው ብለዋል። የተመረቁት የቁልቢ ንጹህ የመጠጥ ውሃ ፕሮጀክትና የሲምቢጣ ፕሬዠራይዝድ መስኖ ፕሮጀክቶች በቀበሌው እየተለመደ የመጣው የመስኖ ስራ ይበልጥ ያጠናክራል ብለዋል። ይህ አካባቢ ትላንት ከነበረበት የችግር የመከራ ጊዜ ተላቆ አሁን ላይ ለሀገር ሞዴል መሆን የሚችልበት እንደዚሁም ደግሞ አሁን ላይ እየፈተነን ያለው የኑሮ ውድነትም ጭምር ገበያን በማረጋጋት ረገድ ትልቅ ሚና ሊጫወት የሚችል ነው። አሁን በዚህ ሰዓት ሽንኩርት፣ ቲማቲም ብዙ የጓሮ አትክልቶች ተመርተው ወደ ገበያ እየወጡ ያሉበት ሁኔታ ስላለ በተለይ ምርታማነትን ለማሳደግ ከተረጅነት ለመላቀቅ ያለው ፋይዳ ፕሮጀክቶቻችን የሚሰጡት ፋይዳ በጣም ትልቅ ነው ብሎ መውሰድ ይቻላል።